ሰላም እንዴት ናችሁ? የዩኒቨርሲቲ ቤተሰቦች ጥር 2018 ለምትፈተኑ ማኔጅመንት እና ቢዝነስ ማኔጅመንት ተማሪዎች በድጋሚ ኤግዚት ስታንዳርድ ጥያቄዎችን አዘጋጅቼ ይዤላችሁ መጥቻለሁ። ይህ ፓርት 4 ነው። ሌላ 3 ፓርቶችን አስቀድሜ መልስ ዩቲዩብ ቻናል ላይ ለቅቄላችኋለሁ። እየገባችሁ ተከታተሉ። ለኤግዚት ኤግዛም በደንብ የሚያግዛችሁ የሚያዘጋጃችሁ ጥያቄዎችን ነው እየመረጥኩኝ እየሰራሁላችሁ ያለሁት። ሶ ከእናንተ የሚጠበቀው ሰብስክራይብ ሼር ላይክ ማድረግ ነው። ቀጥታ ወደ ጥያቄዎቹ እንሄዳለን ማለት ነው። Okay, question number 1. In systems theory, an open system A operates independently of the external environment, B interacts continuously with its external environment, C has no feedback mechanisms, D is closed to innovation and change. There are different theories of management. So among those, system theory is one of the theory in management. So system theory የምንለው እንግዲህ የተለያዩ አፕሮቾችን የያዘ ኦፕን ሲስተም እና ክሎዝድ ሲስተም ብለን ልንከፍለው የምንችል ነው። ሲስተም ቲዮሪ ላይ ኦፕን ሲስተም ነው የተጠየቅነው እዚህ ጋር። ስለዚህ ኦፕን ሲስተም ምንድን ነው? in a system theory what an open system is concerned. A operates independently of the external environment የምንለው ይሄኛው ስህተት ነው። ቾይዝን ስንመለከተው independently of the external environment ስለሚል ማለት ነው። ኦፕን ሲስተም ማለት እንግዲህ let's say አንድ ኦርጋናይዜሽን ኦፕን ነው ሲባል አንድ ሲስተም ኦፕን ነው ሲባል there is a continuous interaction with the other systems or external environment. Let's say organization ስንወስድ organization they are systems by themselves. ድርጅቶችን ስንወስድ ራሳቸው ሲስተም ናቸው። ስለዚህ ኦርጋናይዜሽኖች ከኤክስተርናል ኤንቫይሮንመንታል ቫሪያብሎች ጋር ከኤክስተርናል ኤንቫይሮንመንታል ፋክተሮች ወይም ደግሞ ከኤክስተርናል ኤንቫይሮንመንት ጋር ኢንተራክት ያደርጋሉ። ኢንዲፔንደንትሊ ሳይሆን ነስ አንድ ኦርጋናይዜሽን ስራውን ፋንክሽን የሚያደርገው ስራውን የሚሰራው based on the interaction with the external environmental factors ነው ማለት ነው። ስለዚህ ኦፕን ነው ሲባል አንድ ሲስተም ኦፕን ነው ሲባል አንድ ድርጅት ወይም ደግሞ ኦርጋናይዜሽን ምንጊዜም ቢሆን ከኤክስተርናል ኤንቫይሮንመንቱ ጋር ኢንተራክት ያደርጋል እንጂ ኢንዲፔንደንትሊ ራሱን ችሎ የቆመ ድርጅት የለም ኢን ዘ ወርልድ ማለት ነው። አብዛኛውን ስንመለከተው እንግዲህ በቢዝነስ ላይ ያለውን ድርጅት ወይም ደግሞ ቢዝነስ ሲኪንግ ፕሮፊት ሲኪንግ ኦርጋናይዜሽኖችን ስንመለከት ከኤክስተርናል ኤንቫይሮንመንቱ ጋር ኢንተራክት ያደርጋሉ። ለምን? ሰፕላየሮቹ ኤክስተርናል ኤንቫይሮንመንት ውስጥ ነው ያሉት። ሰው ሰፕላየሮቹ ለኦርጋናይዜሽኖች የተለያዩ ኢንፑቶችን ኔስሮ ማቴሪያሉን ማሽን ኢኩዊፕመንት የሚሰጧቸው ለድርጅቶች ሰፕላየሮች ናቸው። ዘን ኦርጋናይዜሽኖች የሚፈልጉትን ሰርቪስ ያዘጋጃሉ። ድርጅቶች ፕሮዳክቶቹን ማኑፋክቸር ያደርጋሉ። መልሰው የሚልኩት ፎር ካስተመርስ ነው። ኤንድ ካስተመርስ አር ዜር ኢን ዘ ኤክስተርናል ኤንቫይሮንመንት። ሶ በዚህኛው ፐርስፔክቲቭ ነው ኦፕን ሲስተምን መረዳት መቻል ያለባችሁ ማለት ነው። ምንጊዜም ቢሆን ሮ ማቴሪያል ከኤክስተርናል ኤንቫይሮንመንቱ ከሰፕላየሩ ስለምንቀበል ዘን ያመረትነውን ፕሮዳክት የምንሰጠውን ያዘጋጅነውን ሰርቪስ መልሰን ወደ ከስተመሮቹ ስለምንልከው ምንጊዜም ኮንቲኒየስሊ ከኤክስተርናል ኤንቫይሮንመንቱ ጋር ኢንተራክት እናደርጋለን ማለት ነው። ስለዚህ ቾይስ ኤ አይሆንም። ቢ interacts continuously with the external environment. This is true about open system. C has no feedback mechanisms. ምንጊዜም ቢሆን ፊድባክ አለ from the external environment, from suppliers, from customers. We can receive feedbacks or reactions. reactionዎችን customer reaction, customer feedback ምንጊዜም ስለምንቀበል ምን አለ ማለት ነው? ፊድባኩን መቀበል እንችላለን። ፊድባክ አለ ማለት ነው። ፊድባክ ሜካኒዝሞች አሉ ማለት ነው in open systems. D is closed to innovation and change ነው የሚለው ኦፕን ሲስተም ከሆነ ምንጊዜም ቢሆን ቼንጅን ወይም ደግሞ ኢኖቬሽንን ይቀበላሉ እንጂ ሙሉ በሙሉ ለኢኖቬሽን እና ለቼንጅ ክሎዝድ አይደለም። አንድ ሲስተም ኦፕን ከሆነ ነስ ምንጊዜም ቼንጅ ኢኖቬሽን ይመጣል ማለት ነው። ሶ ይህ ዲን ስንመለከተው ቾይዝን ስንመለከተው it works for closed systems ነው። ምንም አይነት ቼንጅ ምንም አይነት ኢኖቬሽን የማይፈልግ ሲስተም የማይፈልግ ተቋም ከሆነ ክሎዝድ ሲስተም እንለዋለን ማለት ነው። ሶ ኦፕን ሲስተም ማለት እንግዲህ ቾይዝ ቢ ይሆናል ማለት ነው። Question number 2. Which of the following best reflects the contingency approach to management? It talks about contingency approach of management.
ይሄም አሁንም የሚያወራው ስለ ማኔጅመንት ቲዮሪ ወይም ደግሞ ማኔጅመንት አፕሮች ነው ኮንቲንጀንሲ ኦር ሲቹዌሽናል ማኔጅመንት አፕሮች የምንለው ማለት ነው ስለዚህ ቤስት ሪፍሌክት ሊያደርገው የሚችለው የትኛው ነው A there is one best way to manage in all situations ይህ የኮንቲንጀንሲ አፕሮች ኮንቲንጀንሲ አፕሮች ሪፍሌክት ሊያደርገው የሚችል አይደለም ወይም ደግሞ ኮንቲንጀንሲ ማኔጅመንት አፕሮች መገለጫው አይደለም ማለት ነው there is no one best way which is practically acceptable and works in all situations ለሁሉም ሲቹዌሽን የሚሰራ ኔስ ፕራክቲካሊ የሆነ acceptable የሆነ best way የለም according to the contingency approach of management ማለት ነው ስለዚህ አይሆንም there is one best way ስለሚል ማለት ነው but there is no one best way according to this contingency approach of management ምንድነው የሚለው there is no one best way ነው የሚለው nice B managerial decisions depend on internal politics ይሄም contingency approachን explain ሊያደርገው የሚችል አይደለም C management practice must fit the situation in context D manager should rely only on quantitative data so ትክክለኛው መልስ እንግዲህ C ነው management practices must compatible with the situation in context ማኔጅመንት ፕራክቲሱ ምንጊዜም ቢሆን ሲቹዌሽኑና ኮንቴክስቱን መሰረት ያደረገ መሆን መቻል አለበት ማኔጀርስ and leaders ውሳኔ በሚወስኑበት ጊዜ they have to consider the situation and the context ሲቹዌሽኑን ኮንቴክስቱን መሰረት ያደረገ መሆን መቻል አለበት ማለት ነው ኦቨርኦል ማኔጅመንት ፕራክቲሱ ምንን መምሰል መቻል አለበት looks like the situation and context መምሰል መቻል አለበት ማለት ነው choice C ይሆናል ማለት ነው question number 3 In the BCG matrix, a question mark business unit is characterized by A. High market share in a high growth industry B. Low market share in low growth industry C. Profitability and cash generation D. Low market share in a high growth industry Okay, BCG matrix የምንለው strategic management tool በዋናነት የምንጠቀመው for companies having different product portfolio or business portfolio ነው የተለያየ ፕሮዳክት ላይን ያላቸው ወይም ደግሞ የተለያየ ቢዝነስ ፖርትፎሊዮ ያላቸው ካምፓኒዎች የሚጠቀሙበት አንደኛው BCG matrix የምንለው ቱል ወይም ደግሞ ፍሬምወርክ ነው which is very important to analyze and evaluate the strategic business units or product lines ከዚህ በፊትም ከዚህ ጋር የተያያዙ ጥያቄዎችን ስለ BCG matrix ሌላ ቪዲዮ ላይ ለቅቄላችኋለሁ እዚህ ጋር የተጠየቀው ግን question mark የምንለው ነው so BCG matrix ላይ እንግዲህ አራት ኳድራንቶች አሉ ማትሪክሱ ላይ ማለት ነው አራት ኳድራቶች አሉ ከነዚህ ውስጥ question mark የምንለው እናገኛለን ስታር ካሽካውና ዶግ የምንላቸው አሉ ማለት ነው አሳያችኋለሁ እዚህ ጋር ስለዚህ question mark ምንድነው ካራክተራይዝ የሚያደርገው ነው BCG matrix ሁለት ዳይሜንሽኖች አሉት relative market share and market growth in terms of percentage ማለት ነው ወይም ደግሞ percent ሁለቱን ዳይሜንሽኖች መሰረት ያደረገ ነው ማርኬት ግሮውዙን ማርኬት ሼሩን ማለት ነው ስለዚህ በእነዚህ በሁለቱ ዳይሜንሽኖች ወይም ደግሞ ሜትሪክሶች መሰረት question mark ካራክተራይዝ ያደርገው የሚችለው የትኛው ነው question mark ስንል low market share in a fast growing industry or high growth ማርኬቱ ግሮው ያደረገ ወይም ደግሞ ሃይ ግሮዝ ኢንዳስትሪ ውስጥ ያለ ግን ማርኬት ሼሩ ደግሞ ሪሌቲቭሊ ሎው የሆነበት question mark እንለዋለን ማለት ነው question mark እንለዋለን ማለት ነው so choice D ነው የሚሆነው low market share in high growth industry እዚህ ጋር እንመልከተው እንግዲህ ማትሪክሱን እዚህ ጋር አስቀምጬላችኋለሁ እዚህ ጋር vertical segment represent የሚያደርገው ማርኬት ግሮዙ ነው ማርኬት ግሮዙ low ሊሆን ይችላል which means stable ማለት ነው ወይም ደግሞ ሃይ ሊሆን ይችላል እዚህ ጋር horizontal segment ደግሞ represent የሚያደርገው relative market share ነው ማርኬት ግሮዙን ደግሞ represent የሚያደርገው vertical segment ነው ማለት ነው so relative market share high and low እዚህ ጋር እንግዲህ question mark ነው የተጠየቃችሁት እዚህ ጋር ስትመለከቱ low market share and high market growth question mark ሆነ ማለት ነው ባጭር ይሄን ማትሪክስ በመመልከት question mark በምን ካራክተራይዝ እንደሚደረግ ማወቅ ይቻላል low market share and high market growth ይሆናል ማለት ነው
አሁን ይህን ብቻ መለየት ሳይሆን ከዚህ ስላይድ ወይም ደግሞ ከዚህ ጥያቄ ብዙ ነገሮችን ከዚህ ማትሪክስ ብዙ ነገሮችን መረዳት ይቻላል ስለ ቢዚች ማትሪክስ ማለት ነው። የመጀመሪያው እንግዲህ ስታርን ስንመለከተው ስታር የሚገኝበት ኳድራንት ሃይ ማርኬት ሼር እና ሃይ ማርኬት ግሮዝ ያለበት ነው። which means fast growing ኢንዱስትሪ ውስጥ ያለ ፕሮፊትም በዛው ልክ ጀነሬት ማድረግ የሚችሉ ግን በጣም ሂውጅ የሆነ ሄቪሊ ኢንቨስትመንት የሚጠይቅ ለምን በዛው ለመቆየት ግሮዙን ለመያዝ ከዛ ኢንዱስትሪ ላለመውጣት ሲባል ኢንቨስትመንት ይጠይቃል። እዚህ ጋር ኢንቨስት ማድረግ ባለብን there is one strategy for stars to be competitive ሆኖ ለመቆየት አሁንም ኢንቨስትመንት የምንለው አንደኛው ስትራቴጂ ነው። we have to invest more and more ምን ማድረግ መቻል አለብን? ኢንቨስት ማድረግ መቻል አለብን እዛ ኢንዱስትሪ ውስጥ ለመቆየት ኮምፒቲቲቭ ሆነን ለመቆየት። የሁለተኛው ምንድነው? ካሽ ኮው ነው። by the way stars የምንላቸው they have the potential to become cash cows እዚህ ውስጥ ያለው ፕሮዳክት ወይም ደግሞ ቢዝነስ ዩኒት ካሽ ካው የመሆን ፕሮባቢሊቲ አላቸው ማለት ነው። ቴንደንሲ አላቸው ማለት ነው። ነገ ከነገ ወደዛ ኢንዱስትሪው ስቴብል በሚሆንበት ጊዜ ኢቭን ኢንዱስትሪው ግሮዝ ሬቱ ስቴብል በሚሆንበት ጊዜ የሚያገኙት ጀነሬት የሚያደርጉት ካሽ አማውንት ሃይ ሆኖ እንዲቆይ ማድረግ ይቻላል ማለት ነው። stars do have the potential to become cash cows ማለት ነው። ካሽ ካውስ የምንላቸው እዚህ ጋር እንደምትመለከቱት ይሄኛውን ኳድራንት ወይም ደግሞ እዚህ ጋር እንደምትመለከቱት ሪሌቲቭ ማርኬት ሼሩ ሃይ ነው whereas እዚህ ጋር ማርኬት ግሮዙ ሎው ወይም ደግሞ ስቴብል ነው ማለት ነው። እዚህ ጋር እንግዲህ የምናገኘው ካሽ ኤክስትሪምሊ ላርጅ አማውንት ኦፍ ካሽ ነው። ብዙ ከስተመር ወደኛ ነው የሚመጣው። ማርኬት ግሮዙ ግን ሪሌቲቭሊ ስቴብል ወይም ደግሞ ሎው ነው ማለት ነው። በዚህን ጊዜ ሌሎቹን ፈንድ የምናደርገው ከካሽከው ወይም ደግሞ እዚህ ጋር ካለው ፕሮዳክት ላይን እዚህ ጋር ካለው ስትራቴጂ ቢዝነስ ዩኒት ከዚህ ቢዝነስ የምናገኘው ፕሮፊት ሌሎችን ላይ ኩዌሽን ማርኩን ስታርስ የምንላቸውን ፈንድ የምናደርጋቸው ከዚህ ነው ማለት ነው። ኦኬ ሌላው ዶግስ የምንለው እንግዲህ ሎው ማርኬት ሼር እና ሎው ማርኬት ግሮዝ ነው ካራክተራይዝ የሚያደርገው። ዶግስ አር ካራክተራይዝድ ባይ ሎው ማርኬት ሼር and low market growth ምን አይነት ስትራቴጂ መጠቀም መቻል አለብን? ይሄ ስትራቴጂክ ቢዝነስ ዩኒት ያለበት ወይም ደግሞ ፕሮዳክት ያለበት ማርኬት ግሮዙ ሎው ማርኬት ሼሩም ሎው ከሆነ ምን አይነት ስትራቴጂ ነው መጠቀም መቻል አለብን ሲባል ዳይቨስት ማድረግ ነው። በቃ ይሄንን ምንም አማራጭ የለም። ይሄ ስትራቴጂክ ቢዝነስ ዩኒት ወይም ደግሞ ፕሮዳክት ላይ ያለው ማርኬት ሼሩ ዝቅተኛ ማርኬት ግሮዙ ዝቅተኛ ከሆነ ምንም አማራጭ የለን። ማድረግ መቻል ያለብን ምንድነው? ኢንቨስት ሳይሆን ዳይቨስት ነው ማድረግ ያለብን። ኢንቨስት ሳይሆን ሊኩዊዴት ነው ማድረግ መቻል ያለብን ማለት ነው። ስለዚህ ዶግስ የምንለው ምንጊዜም ሎው ማርኬት ሼር and ማርኬት ግሮዝ ስለሆነ liquidation and divestment are the best strategy for companies having a business in this quadrant or segment ማለት ነው። አራተኛው ጥያቄ strategic fit refers to A. matching internal resources with external opportunities, B. aligning marketing and sales departments, C. reducing costs through operational efficiency, and D. benchmarking against competitors. strategic fit ሲባል እንግዲህ ሁለት ነገሮችን ማየት መቻል አለብን። internal and external environment, internal resources and external opportunities ስለዚህ ምንጊዜም strategic fit ሲባል there must be a compatibility, a fit, alignment in between internal resources and external opportunities, internal environmental setting and external environmental variables. እዚህ ጋር strategic fit ሲባል external environment ከexternal environment ጋር compatible መሆን መቻል አለበት። ስትራቴጂም እኮ ፎርሙሌት የምናደርገው ኤክስተርናል ኦፖርቹኒቲውን ዩቲላይዝ ለማድረግ ኤክስተርናል ትሬትስ ደግሞ ምን ለማድረግ ኢፌክቱን ሚኒማይዝ ለማድረግ ነው ስትራቴጂውን ፎርሙሌት የምናደርገው ማለት ነው። ስትራቴጂ ዲቫይስ አድርገን ኢምፕሊመንት የምናደርግበት በዋናነት to take the advantage of opportunities and to minimize the adverse effects of threats or unfavorable conditions ነው ማለት ነው።
ስለዚህ ስትራቴጂክ ፊት ሲባል ኢንተርናል ኢንቫይሮንመንቱ ከኤክስተርናል ኢንቫይሮንመንቱ ጋር ኮምፓቲብል መሆን መቻል አለበት ማለት ነው። ቾይስ ኤ ይሆናል ማለት ነው። Question number 5. Which of the following is most aligned with total quality management principle? ከቶታል ኳሊቲ ማኔጅመንት or TQM principle ጋር ከዚህ principle ጋር ሊያደርግ የሚችለው የትኛው ነው? A. Focus solely on final product testing. ቶታል ኳሊቲ ማኔጅመንት ፋይናል ፕሮዳክት ቴስቲንግ ላይ ብቻ አይደለም። ነስ ኢቨን ማቴሪያሉ ኢንስፔክት መድረግ መቻል አለበት፣ ቴስት መድረግ መቻል አለበት፣ ፕሮሰሱ፣ ሲስተሙ፣ ነስ ፋይናል ፕሮዳክቱ each and every aspects of the operation must be evaluated, must be tested. ስለዚህ ፋይናል ፕሮዳክት ላይ ብቻ አይደለም፣ ቾይዝ አይሆንም ማለት ነው። B. Inspecting products after defects occur. ዲፌክቱ ከተፈጠረ በኋላ ምን ያደርጋል? ኢንስፔክት ማድረጉ ነስ ዲፌክቱ ከመፈጠሩ በፊት መሆን መቻል አለበት ማለት ነው። ሶ ሮ ማቴሪያሉን፣ ማሽኖቹ፣ ኢኩዊፕመንቶቹ፣ ሰራተኞቹ በአጠቃላይ ያለው within the organization ፕሮዳክቱን ለማምረት ሰርቪሱን ለመስጠት የምንጠቀምባቸው ማቴሪያል፣ የምንጠቀምባቸው ማሽን፣ ኢኩዊፕመንት፣ ወርክ ስቴሽኖቹ ኢንስፔክት መድረግ መቻል አለባቸው ማለት ነው። ስለዚህ ቾይስ ቢ ትክክል አይደለም። ለምን? ዲፌክቱ ከተፈጠረ በኋላ ሳይሆን ዲፌክቱ ከመፈጠሩ በፊት ነው ቶታል ኳሊቲ ማኔጅመንት መስራት መቻል ያለበት። C. Continuous improvement involving all employees and D. Isolating quality control to a separate department. ትክክለኛው መልስ እንግዲህ continuous improvement involving all employees ነው። ቶታል ኳሊቲ ማኔጅመንት as a principle, as a philosophy ምን ላይ ነው ፎከስ የሚያደርገው? continuous improvement ነው። not yet radical improvements or radical changes. ነስ continuously የፕሮዳክቱን፣ የሰርቪሱን፣ የኦፕሬሽኑን ኳሊቲ ማስተካከል። so ይህን ማድረግ የምንችለው እንግዲህ by empowering all employees of the organization ነው። not a single or not one employee. አንድ ሰራተኛ ብቻ ሳይሆን ሁሉም ሰራተኛ ኢምፓወር መደረግ መቻል አለበት። ስለ ኳሊቲ ሁሉም ምን ማድረግ መቻል አለበት? ኮንሰርን ማድረግ መቻል አለበት እንጂ ያንድ አለቃ ያንድ ሰራተኛ ምን አይደለም፣ ኮንሰርን ብቻ አይደለም። all employees must be engaged, must be participated in quality management. ኳሊቲ ማኔጅመንት ላይ ሁሉም ሰራተኛ እንጂ የተወሰነ ሰራተኛ ተብሎ ኳሊቲውን ዛጋ ኳሊቲ ኢንስፔክሽኖች ኳሊቲውን ኢንስፔክት የሚያደርጉ ሰራተኞች ወይም ደግሞ ኳሊቲውን ኮንትሮል የሚያደርጉ ሰራተኞች ብቻ አይደሉም። ነስ ሮ ማቴሪያሉን የሚገዛው ሰውም ለኳሊቲው ሴንሲቲቭ መሆን መቻል አለበት። ኳሊቲውን አሹር ማድረግ መቻል አለበት። each and every employee has the responsibility to make each and everything quality. ሁሉንም ነገር ኳሊቲውን የጠበቀ መሆን መቻል አለበት። ስለዚህ የሁሉም ሰራተኛ ኮንሰርን መሆን መቻል አለበት። ቾይስ ሲ ይሆናል ማለት ነው። Okay, question number 6. In capacity planning, effective capacity refers to A. Theoretical maximum output. B. Output under ideal condition. C. Actual output achieved. D. Maximum output under realistic conditions. Capacity planning ላይ እንግዲህ ዲዛይን and effective capacity የምንላቸው አሉ። ዲዛይን ካፓሲቲ የምንለው እንግዲህ ከኢፌክቲቭ ካፓሲቲ የተለየ the maximum output rate to be achieved in ideal or special conditions and circumstances design capacity እንለዋለን ማለት ነው። So the design capacity of personnel is the design capacity of operating systems, units, departments, machines and equipments can be planned and finally can be measured. ፕላን መደረግ መቻል አለበት፣ ሜጀር መደረግ መቻል አለበት ማለት ነው። ስለዚህ የአንድ ሰራተኛ የማምረት አቅሙ የዲፓርትመንቱ the whole facility የማምረት አቅሙ within a specific period of time it must be planned and measured periodically. Yes. ስለዚህ እዚህ ጋር ግን effective capacity ማለት ምን ማለት ነው? effective capacity ማለት under realistic conditions or under a normal condition, working condition, the maximum output rate that can be achieved by the facility is said to be effective capacity እንላለን ማለት ነው። Without under time, without overtime, yes, without hiring additional employees, under a normal working condition, machine,
ኢኩዊፕመንት፣ ሰራተኛው፣ ፋሲሊቲው፣ ዲፓርትመንቱ yes የማምረት አቅሙ ማክሲመም ምን ያህል አውትፑት ነው ብለን የምናስቀምጥበት ኢፌክቲቭ ካፓሲቲ እንለዋለን ማለት ነው። ሶ ቾይስ ዲ ይሆናል ማለት ነው። Okay, question number 7. Which of the following best describes emotional intelligence in leadership? Emotional intelligence የምንለውን best describe ሊያደርግልን የሚችል የትኛው ነው? A. Ability to understand and manage one's own emotion and that of others. B. Ability to improve operational efficiency. Operational efficiency እና emotional intelligence በፍጹም ሊገናኙ የሚችሉ ነገሮች አይደሉም። C. Ability to delegate tasks effectively. ይሄም ስለ emotional intelligence ትክክል አይደለም። Yes. It talks about delegation of authority and delegation of tasks for others now. D. Ability to define organizational vision. This is the duty and responsibilities of top level managers, not directly involved in emotional intelligence. So emotional intelligence define ሊያደርገው የሚችለው best definition A ነው ማለት ነው። emotional intelligence ማለት አንድ ሰው የተሻለ emotional intelligence ያለው ሲባል የራሱን ኢሞሽን የራሱን ስሜት ማለት ነው። ኢሞሽን ስንል እንግዲህ ፊሊንግ ሊሆን ይችላል። ሶ የራሱን ኢሞሽን የመረዳት ማኔጅ የማድረግ ኮንትሮል የማድረግ and የሌሎችንም የመረዳት ኤቢሊቲ ነው። ኢሞሽናል ኢንተለጀንሲ ስንል የሰዎችን ስሜትና የራሳችንን ስሜት አንደርስታንድ ማድረግ ማኔጅ ማድረግ ኢሞሽናል ኢንተለጀንሲ እንለዋለን ማለት ነው። ሶ ኢትስ an ability to understand one's own emotion and the emotion of others. This is emotional intelligence. Choice A ይሆናል ማለት ነው። Question number 8, the last question in this video material is the work breakdown structure is used to. Project management ጥያቄ ነው እንግዲህ work breakdown structure ማለት ምንድነው? ለምንድነው የሚያገለግለው የሚለው ማወቅ ያስፈልጋል። So work breakdown structure የምንሰራበት ዋናው ዓላማ ማኔጀብል የሆነ ታስክ ለመፍጠር ነው። ናይስ ምንም ሴክሬት የለውም። ማኔጀብል የሆነ ታስክ ለመፍጠር ነው። We have to break down, we have to decompose or deconstruct the large project into smaller units of activities and tasks. So manageable ለማድረግ አንድን ትልቅ ፕሮጀክት is massive የሆነ ፕሮጀክት ምን ማድረግ ያስፈልጋል? ብሬክዳውን ማድረግ ያስፈልጋል። smaller ወደሆነ ታስክ ወይም ደግሞ አክቲቪቲ ማምጣት ወይም ደግሞ ብሬክዳውን ማድረግ ያስፈልጋል ማለት ነው። ስለዚህ ቾይስ ኤን ስንመለከተው allocate budgets across departments ነው የሚለው። ይሄ ስለ work breakdown structure ትክክል አይደለም። be define project scope by breaking into manageable sections. This is based and used to manage different activities once we create work breakdown structure. C. Organize stakeholder communication. D. Assign human resource. ስለዚህ ትክክለኛው መልስ choice B ይሆናል ማለት ነው። Thank you for watching this video. Don't forget to subscribe, share, like and comment. አመሰግናለሁ።